ሰላም እንደምን ቆያችሁ የሁሉ ስኩል ቤተሰቦች፣ ዛሬም እንግዲህ ትምህርታችንን እንቀጥላለን። አብራችሁን ቆዩ። እሺ፣ ወደ አንደኛው ጥያቄ ስንመጣ አይዴንቲፋይ ኢኳል ሴትስ ኢኩቫለንት ሴትስ ኦር ዊች አር ናይዘር ኦር ኢኳል ኖር ኢኩቫለንት የሆኑ ሴቶችን ለዩ ነው የሚለው። ስለዚህ ኤ ላይ በምናይበት ጊዜ ሴት ኤ ኢዝ ኢኳል ቱ 1 2 3 ስንት ኤሌመንቶች አሉት? አጠቃላይ 3። ሴት ቢ ደግሞ 4 እና 5 ናቸው። ስለዚህ አጠቃላይ ያሉት ኤሌመንቶች 2 ናቸው። ስለዚህ እዚህ ሴት አር ናይዘር ኢኳል ኖር ኢኩቫለንት፣ ሁለቱንም መሆን አይችሉም፣ ኢኳል ናምበርም የላቸውም ማለት ነው። ቢ ላይ ስንመጣ ደግሞ ኪዩኤስኤም 3 ናምበር ኦፍ ኤሌመንቶች አሉት። ሴት ዲ ደግሞ 3 ናምበር ኦፍ ኤሌመንትስ አሉት። እኩል ናምበር ኦፍ ኤሌመንት አላቸው። ነገር ግን የአባላቶቹ አይነት የተለያየ ነው ካራክተራቸው። አንዱ በፊደልስ ነው ደግሞ ሁለተኛው ደግሞ በቁጥር ነው ማለት ነው። ስለዚህ ኤሌመንትስ ብቻ ኢኳል ሁነው ውስጥ ያሉ አባላቶች አንድ አይነት ካልሆኑ ዛር ኢኩቫለንት በት ኖት ኢኳል ማለት ነው። ሲ ላይ ስንመጣ 3 7 9 11 እያለ ይቀጥላል። ስለዚህ ናምበር ኦፍ ኤሌመንትስ 4 ናቸው። የኤፍ ሴት ኤፍም እንደዚሁ ናምበር ኦፍ ኤሌመንትስ በምንቆጥርበት ጊዜ 4 ናቸው። ከዛ ሁሉም አባላት አንድ አይነት ናቸው ወይ ብለን ስናይ ሁሉም አባላት 3 7 9 1 ኦርደራቸው ነው እንጂ የሚለያየው አንድ አይነት ናቸው። ስለዚህ ቦዝ ኢኳል ኤንድ ኢኩቫለንት ናቸው ማለት ነው። ዲ ላይ ስንመጣም እንደዚሁ አይ ጄ ኬ ኤል ነው የሚለው፣ ጄ ኬ አይ ኤል አንድ አይነት ናቸው። ስለዚህ ኢኳል ኤንድ ኢኩቫለንት። ይህ ላይ በምንመጣበት ጊዜ ኤክስ ለዛም 5 ይላል። ኤክስ ኤሌመንት ኦፍ ሆል ናምበር ዛትስ ለዛም 5። እስኪ እንዘርዝራቸው። ስንዘረዝራቸው ሴት አይ ኢዝ ኢኳል ቱ 0 1 2 3 4 ናቸው። ስለዚህ ጄ ደግሞ በምናይበት ጊዜ ኤክስ ኤሌመንት ኦፍ ናቹራል ናምበር ኤንድ ኤክስ ለሰው ኢኳል ቱ 5 ነው። መቁጠሪያ ቁጥር ሆነው ከአምስት የሚያንሱ ወይም እኩል የሚሆኑ ቁጥሮች ማለት ነው። ከ1 እስከ 5 ማለት ነው። 1 2 3 4 5 ብለን መዘርዘር እንችላለን። ሴት ጄ ኢዝ ኢኳል ቱ 1 አፕ 5 ማለት ነው። ስለዚህ እነዚህ ሁለት ሴቶች አይ ኤንድ ጄ ስንት ኤሌመንት አላቸው እያንዳንዳቸው ስንል ብለን ስንቆጥር አጠቃላይ እያንዳንዳቸው 5 ሴቶች ይኖራቸው 5 ኤሌመንትስ ይኖራቸው። ጄም እንደዚሁ 5 ኤሌመንቶች ይኖሩታል በምንቆጥርበት ጊዜ። ነገር ግን ኢኳል ናቸው የማንልበት ምክንያት አሁን ጄ ላይ ያለችው 5 ቁጥር አይ ላይ የለችም፣ አይ ላይ ያለችው 0 ቁጥር ጄ ላይ የለችም። ስለዚህ ኢኳል አይደሉም፣ በት ኢኩቫለንት ናቸው። ኤፍ ላይ ስንመጣ ኬ ኢዝ ኤክስ ኢዝ አ መልቲፕል ኦፍ 30 ይላል ኤንድ ኤል ደግሞ ኤክስ ኢዝ አ ፋክተር ኦፍ 10 ነው። ስለዚህ መልቲፕልስ ኦፍ 30 ብለን ስንቀጥል 0 30 60 እያለ ይቀጥላል። ኤክስ ኢዝ አ ፋክተር ኦፍ 10 ደግሞ ካለ ደግሞ ፋክተርስ ኦፍ 10 ደግሞ ስንት ናቸው ብለን ስናይ ፋክተርስ ኦፍ 10 1 2 5 ኤንድ ራሱ 10 ማለት የ10 አካፋዮች የምንላቸው 10 ሊያካፍሉ የሚችሉ። ስለዚህ ኬ ኢንፋይናይት ናምበር ኦፍ ኤሌመንትስ አሉት፣ ኤል ደግሞ ፋይናይት ናቸው ወይም ደግሞ ቁጥራቸውን መጨረሻውን የምናውቀው ነው። ስለዚህ ኢኳልም ኢኩቫለንትም አይደሉም ማለት ነው። ሁለተኛ ጥያቄ ላይ ስንመጣ ሊስት ኦል ሰብሴትስ ኦፍ ሴት ኤች ነው የሚለው። ስለዚህ ሰብሴት ከዚህ በፊት እንዳየ ነው መዘርዘር እንችላለን ማለት ነው። 1 3 5 1 እና 3 3 እና 5 1 እና 5 ራሱ 1 3 5 ኢዝ ሰብሴት ፕሮፐር ሰብሴት ሳንል ኢምፒቲ ሴት ደግሞ እንደዚሁ ኢዝ ሰብሴት ማለት ነው። ስንቆጥራቸው አጠቃላይ ስንት ይሆናሉ? 8 ይሆናል። 8 በፎርሙላው የምንሰራ ከሆነም ደግሞ ቱ ዘ ፓወር ኦፍ ኤን ዌር ኤን ኢዝ ዘ ናምበር ኦፍ ሳብሴትስ ወይም ደግሞ ኤን ማለት የሳብሴቶች የኤሌመንቶች ብዛት ስለሚሆን 3 ኤሌመንቶች አሉት ሴት ኤች። ስለዚህ ቱ ዘ ፓወር ኦፍ 3 አድርገን 8 ማለት እንችላለን። ፕሮፐር ሳብሴት በምንልበት ጊዜ የምናጠፋው የትኛውን ነው? ከዚህ በፊት በምሳሌ እንዳየ ነው
ፕሮፐር ሳብሴቶች ስንል የራሱን ሴቱ ራሱ ሳይጨምር ሌሎቹ አባላትን መቁጠር ማለት ነው። ሴቱ ራሱ ማለት 1 3 5 የያዘ ሴት ማለት ነው። እሱ እንደ ፕሮፐር ሳብሴት አይቆጠርም። ስለዚህ ነምበር ኦፍ ፕሮፐር ሳብሴት ኢዝ to the power of n minus 1 to the power of 3 minus 1 ማለት ነው። ስለዚህ ስንት ይሆናል ማለት ነው? 8 ሲቀነስ 1 that is 7። 8ን ከ8 ላይ 1 መቀነስ፣ ስለዚህ 7 ይሆናል ማለት ነው። that is the number of proper subsets። ሊስት አድርጉ ከተባለ ደግሞ እንደዚሁ 1 3 5 የሚለውን አስቀርተን ሌሎቹን ሊስት እናደርጋለን ማለት ነው። ኦኬ ሶስተኛ ላይ በምንመጣበት ጊዜ ትሩ ኦር ፎልስ በሉ ነው የሚለው። ሴት ኤ ኤንድ ቢ ኢዝ ኖት አ ፕሮፐር ሳብሴት ኦፍ ቢ ሲ ኤ ይላል። ፎልስ ነው፣ ምክንያቱም ኦርደራቸው የተለያየ ሆነ እንጂ ኤ እና ቢ የምንላቸው የመጀመሪያው ሴት ኢዝ አ ፕሮፐር ሳብሴት፣ ምክንያቱም ሁለተኛው ሴት ላይ ይገኛሉ። ኤ ኢዝ አ ሳብሴት ኦፍ ቫውል ኢን ዘ ኢንግሊሽ አልፋቤት። ቫውልስ ምን ናቸው? ኤ ኢ አይ ኦ ዩ ናቸው። ስለዚህ ኤ እና ኢ ሳብሴት ናቸው የዚህ ሴት ማለት ነው። ስለዚህ ዛት ኢዝ ትሩ ማለት ነው። ሲ ላይ በምንመጣበት ጊዜ ሴት ኤ ኢዝ አ ፕሮፐር ሳብሴት ኦፍ ኤ ቢ ሲ ይላል። ስለዚህ ትሩ ነው፣ ምክንያቱም ኤ ኢዝ አ ፕሮፐር ሳብሴት ኦፍ ኤ ቢ ሲ። ኤክስፕሬስ ዘ ሪሌሽንሽፕ ኦፍ አራተኛው ጋር ዩዚንግ ሲምቦልስ ፕሮፐር ሳብሴት፣ ሱፐር ሴት ኦር ኢኳል ሴት ብለን መግለጽ ነው። ኤ ላይ በሚመጣበት ጊዜ 1 2 5 10 አለ። 1 2 5 10 ቢ ላይ በምናይበት ጊዜ 4 እና 20 ተጨማሪ አሉ። ስለዚህ ኤ ኢዝ አ ፕሮፐር ሳብሴት ኦፍ ቢ ማለት እንችላለን፣ ምክንያቱም ኤ እና ቢ ኢኳል አይደሉም። ስለዚህ ኤ ኢዝ አ ፕሮፐር ሳብሴት ኦፍ ቢ፣ ኤ ኢዝ አ ሳብሴት ኦፍ ቢ ኦር ቢ ኢዝ አ ሱፐር ሴት ኦፍ ኤ ብለን መግለጽ እንችላለን ማለት ነው። ቢ ላይ ስንመጣስ ኤክስ ኢዝ አ ናቹራል ነምበር ለዛን 10። ናቹራል ነምበር ስለዛን 10 ማለት ከ1 እስከ 9 መዘርዘር ነው። 1 2 3 4 5 እያን መዘርዘር ነው። ዲ ላይ ደግሞ በምናይበት ጊዜ 1 2 4 8 ብቻ ናቸው። ስለዚህ ከ1 እስከ 9 ውስጥ ስለሚገኙ የዲ ኢለመንትስ፣ ስለዚህ ዲ ኢዝ ፕሮፐር ሳብሴት ኦፍ ሲ ማለት እንችላለን። ኦር ሲ ኢዝ አ ሱፐር ሴት ኦፍ ዲ ማለት እንችላለን ማለት ነው። ሲ ኢዝ አ ሱፐር ሴት ኦፍ ዲ። እሺ ሲ በምናይበት ጊዜ ኢዝ ኢኳል ቱ 1 2 ኤፍ ኢዝ ኢኳል ቱ ኤክስ ዛት 0 ለስ ዛን ኤክስ ለስ ዛን 3 ኤንድ ኤክስ ኢዝ ኤለመንት ኦፍ ኢንቲጀር። ኢንቲጀርስ የምንላቸው ድፍን ቁጥር ነው። ኤክስ ኢዝ ቢትዊን 0 ኤንድ 3። ስለዚህ ቢትዊን 0 ኤንድ 3 ያሉ ድፍን ቁጥሮችን በምናይበት ጊዜ 1 እና 2 ብቻ ነው የምናገኝ። ስለዚህ 1 እና 2 ኢ እና ኤፍ እኩል ናቸው። ዘ ሴም ናምበር ኦፍ ኤሌመንትስ፣ ዘ ሴም ታይፕ ኦፍ ኤሌመንትስ 1 እና 2 ብቻ ስለሆኑ ኢኳል ናቸው ማለት ነው። ኢዝ ኢኳል ቱ ኤፍ። አምስተኛ ላይ በምንመጣበት ጊዜ ኤ ቢ ኤንድ ሲ ሴቶችን ማየት እንችላለን። ለእነዚህ ዩኒቨርሳል ሴት አውጡ ይላል ኤ ላይ። ስለዚህ ኤ 2 4 6 ነው። ቢ 1 3 7 9 11 ሲ 4 8 11 ነው። ስለዚህ ከዚህ ምን እናያለን? ዩኒቨርሳል ሴት ማለት ሁሉንም ሊያካትት የሚችል ማለት ነው። ኤ ኢቭን ነው። ቢ ኦድ ናምበርስ አፕ ቱ 11። ሲ ደግሞ እንደዚሁ ቅልቅል ነው። የኦድ እና ኤ ኢቭን ናምበርስ ነው። ስለዚህ ዩኒቨርሳል ሴቱ ምንለው እንግዲህ ናቹራል ነምበር ስለዛ አንተ ማለት እንችላለን። ብዙ ዩኒቨርሳል ሴት መውጣት እንችላለን። አንዱ ኤክስ ሰርቻት ኤክስ ኤለመንት ኦፍ ናቹራል ነምበር ዛት ኢዝ ለዛን 12 and x is element of natural number and x less than 12 ማለት እንችላለን። relate sets a b and c and u using subset ማለት ነው። a is a subset of u, b is a subset of u,
ሲ ዘ ሳብሴት ኦፍ ዩ ኦር ዩ ኢዝ ሱፐርሴት ኦፍ ኤ እያልን መቀጠል እንችላለን። እንደገና ኤ ቢ ኤንድ ሲ እያንዳንዳቸው ፕሮፐር ሳብሴት ናቸው ለዩ። ምክንያቱም ኤ እና ዩ እያንዳንዳቸው ሴቶች ከዩ ጋር ዲፈረንት ናቸው። ነገር ግን የኤ አባላቶች በሙሉ ዩ ጋር አሉ፣ የቢ አባላቶች በሙሉ ዩ ጋር አሉ፣ ዩኒቨርሳል ሴት ጋር አሉ፣ የሲ አባላቶች በሙሉ ዩኒቨርሳል ሴት ጋር አሉ። ስለዚህ ፕሮፐር ሳብሴቶች ናቸው ማለት ነው። ቀጥሎ የምናየው ኦፕሬሽንስ ኦን ሴትስ ላይክ ዩኒየን፣ ኢንተርሴክሽን፣ ኮምፕሊመንት የሚሉትን ይሆናል። አብራችሁን ቆዩ። እሺ እንግዲህ ዩኒየን እና ኢንተርሴክሽን ጋር ብዙ እናያለን። ስለ ኮምፕሊመንት እና ዲፈረንስ ዲስከስ እናደርጋለን። አብዛኛው የምናያቸው ዩኒየን፣ ኢንተርሴክሽን ኤንድ ኮምፕሊመንትን ይሆናል። ከዚህ ቬን ዲያግራም፣ ይሄ ቬን ዲያግራም ይባላል። ከዚህ በፊት እንዳየ ነው። ከዚህ ቬን ዲያግራም እንደምናየው ኤ እና ቢ የተባሉ ኢንተርሎኪንግ የሆኑ የተለያዩ ሴቶች አሉ። በዚህ ቬን ዲያግራም የጋራ ሰርክሎች ሰርተው ኢንተርሎኪንግ ሰርክልስ እንላቸዋለን፣ እርስ በርስ የተገናኙ ሰርክሎች ማለት ነው። እነዚህን አይተን ዩኒየን ምን ማለት ነው፣ ኢንተርሴክሽን ምን ማለት ነው የሚለውም በዚህ ግራፍ ላይ፣ በዚህ ስዕል ላይ፣ በዚህ ዲያግራም ላይ እናያለን ማለት ነው። ኤ ዩኒየን ቢ ማለት ኤክስ ኤሌመንት ኦፍ ኤ ኦር ኤክስ ኤሌመንት ኦፍ ቢ። ኦር የሚለውን እዚህ ጋር ልብ ማለት ይገባናል። ኤ ላይ ወይም ደግሞ ቢ ላይ አባል የሆነ አጠቃላይ የኤ ወይም የቢ አባል የሆነ ከሆነ ኤ ዩኒየን ቢ እንለዋለን። ኢንተርሴክሽን ከሆነ ግን ቦዝ ኤ ኤንድ ቢ ላይ የሚገኝ በሁለቱም ላይ አባል የሆነ ቁጥር ከሆነ ብቻ ነው የኤ ኢንተርሴክሽን ቢ ሴት ውስጥ ሊገባ የሚችለው ማለት ነው፣ ግን ደግሞ እንደ ኤሌመንት የምንቆጥረው። ስለዚህ ከዚህ የምናየው ኤሪያዋ በጣም ትንሽ ነች፣ ኤ እና ቢ የሚገናኙባት ኤሪያ ማለት ነው። ሌላው two sets A and B are disjoint if A intersection B is equal to ኢምፒት ሴት። ኤ እና ቢ ምንም አይገናኙ ከሆነ የሚያገናኝ ነገር ምንም የጋራ ነገር ከሌላቸው ኤ and B disjoint ሴትስ እንላቸዋለን ማለት ነው። ስለዚህ ምሳሌውን እስኪ እንይና ኤ 0 1 3 5 7 ይላል፣ ቢ 1 2 3 4 6 7 ቢ ሴቶች ብንላቸው አሁን የጋራቸውን እናውጣ። ከነዚህ የጋራ ስናወጣ 3 7 አንድ የጋራ ቁጥሮች አሏቸው፣ ሁለቱም ጋር የሚገኙ ቁጥሮች ማለት ነው። ስለዚህ 1 3 7 ሁለቱ ሴቶች የሚገናኙበት ቦታ ላይ ይገኛል ማለት ነው። ኤ ላይ ብቻ የሚገኙ ቁጥሮች ሴት አሉ፣ ሌሎች የቀሩት ማለት ነው። 0 እና 5 ኤ ላይ ብቻ ነው የሚገኙት፣ ቢ ላይ ስለሌሉ 0 እና 5 ከቢ ተለይተው ይቀመጣሉ። 2 እና 6 ደግሞ 2 4 6 ደግሞ ቢ ላይ ብቻ ይገኛሉ። ሶ ቬን ዲያግራሙ ይህን ይመስላል ማለት ነው። ይህን ይመስላል 1 3 7 የጋራ 0 5 የኤ ብቻ 2 4 6 የቢ ብቻ የሚገኙ ማለት ነው። ከዛ በኋላ ኢንተርሴክሽን እና ዩኒየን አውቶ ከተባለ እዚህ ጋር በጣም ቀላል ነው የሚሆነው ማለት ነው። ከዚህ ዲያግራም አይተን ቀጥታ ኤ ዩኒየን ቢ ብለን ኢዝ ኢኳል ቱ በአጠቃላይ እዚህ ሰርክሎች ላይ በሙሉ የሚገኙ ቁጥሮች በሙሉ የኤ ዩኒየን ቢ ኤሌመንት ናቸው ማለት ነው። 0 1 2 3 4 5 6 7 አጠቃላይ ማለት ነው። ኤ ኢንተርሴክሽን ቢ ከሆነስ ኤ ኢንተርሴክሽን ማለት ቦዝ ኤ ኤንድ ቢ ላይ የሚገኙ ናቸው ስለተባል ኢንተርሴክሽን ቢ ኢዝ ኢኳል ቱ ሁለቱም ጋር የሚገኙ ቁጥሮች 1 3 and 7 ብቻ ናቸው። ስለዚህ 1 3 and 7 are the elements of A intersection B ማለት ኦኬ ናይስ። ቀጣይ ላይ እንግዲህ የምናየው ሌላ ኤግዛምፕል ማየት እንችላለን። ኤ ኢዝ ኢኳል ቱ
2 4 6 8 10 እያለ ይቀጥላል። ኢቭን ናምበርስ ማለት ነው። ቢ ላይ ደግሞ 3 6 9 10 15 እያለ የሚቀጥል ነው። ስለዚህ ልዩነታቸው 3 6 በመካከላቸው 3 3 ስለሆነ የሶስት ብዜቶች ኦር መልቲፕልስ ኦፍ 3 ብለን መግለጽ እንችላለን። ሶ ኤ ዩኒየን ቢ ኢዝ ኢኳል ቱ አይዘር ኢቭን ኦር መልቲፕል ኦፍ 3 ማለት ነው። ወይ ተጋማሽ ቁጥር ወይም ደግሞ የሶስት ብዜቶች የሆነ ቁጥሮችን በሙሉ መዘርዘር ማለት ነው ኤ ዩኒየን ቢ ማለት የኤ ወይም የቢ ስብስብ። ከዚህ ኤግዛምፕል ላይ እንግዲህ መጽሐፉ የሰራው ትክክል አይደለም። ትንሽ ቁጥሮች ይቀጥሩታል በመሀል 4 8 የምንላቸው አይነት ቁጥሮች ይቀራሉ። ስለዚህ ተጋማሽ ወይም የሶስት ብዜቶች የሆኑትን እናስቀምጣለን። የኢንተርሴክሽን ቢ ከሆነስ ኢንተርሴክሽን ቢ ማለት ቦዝ ኢቭን እና የመልቲፕል ኦፍ 3። ስለዚህ መልቲፕል ኦፍ 3 የሶስት ብዜት ሆኖ ኢቭን የሆነ ቁጥሮችን በሙሉ 6 12 18 እንደዚህ እያልን መዘርዘር እንችላለን ማለት ነው። ከኖቱ እንደምናየው ሎ ኦፍ ኢምፕሊሲት ሴት ኤንድ ዩኒቨርሳል ሴት ኢምፕሊሲት ሴት ኢንተርሴክሽን ኤ ኢዝ ኢኳል ቱ ኢምፕሊሲት ሴት ዩኒየን ዩኒቨርሳል ሴት ኢንተርሴክሽን ኤ ኢዝ ኤ ይሆናል። እሱ እንዴት ይሆናል ካል ሌትስ ሴይ ዩኒቨርሳል ሴት የምንለው ይሄ 4 ማዕዘን በሙሉ ያለው ቁጥር ነው። ዩኒቨርሳል ሴት ማለት ትልቁ ሴት ነው፣ ማንኛውም ሴት የሚገኝበት አቅፎ የሚይዝ ነው። ኤ ደግሞ ትንሽ ሴት ነች፣ በዩኒቨርሳል ሴት ውስጥ የምትገኝ ትንሽ ሴት ነች። ከዚህ ስዕል እንደምናየው የሁለቱ የጋራ የሚያደርጋቸው የት ቦታ ነው ካል ኤ የያዘችው ኤሪያ ብቻ ነው። ስለዚህ ዩኒቨርሳል ሴት ኢንተርሴክሽን ኤ ኢዝ ኢኳል ቱ ኤ ነው ማለት ነው። ኢምፕሊሲት ሴት ኢንተርሴክሽን ኤ ከኢምፕሊሲት ሴት ጋር ከባዶ ጋር ምንም የጋራ ነገር ስለሌላቸው ኢምፕሊሲት ሴት ነው የሚሆነው ማለት ነው። ኮሚቴቲቭ ሎ መቀያየር ነው። አሶሺዬቲቭ ሎ ደግሞ እንደዚሁ አንዱ በአንዱ ኢንተርሴክሽን ቢሆን ቢቀያየር ምንም ለውጥ አያመጣም፣ ዲፈረንስ የለውም ነው። ኤክሰርሳይዝ 1.5 ላይ ሌት ኤ ኢዝ ኢኳል ቱ 0 2 4 6 እያለ ይቀጥላል። ቬን ዲያግራም ሳሉ ዩኒየናቸውን እና ኢንተርሴክሽናቸውን ዩኒየን ሁሉንም መዘርዘር ነው። ኢንተርሴክሽን ደግሞ የጋራ የሆኑ ቁጥሮችን መዘርዘር ነው። ቬን ዲያግራም ከዚህ በፊት ስለሰራን አሁን አናይም። ስለዚህ 0 የጋራቸው ነች፣ 2 እንዲሁም የጋራቸው ነች፣ 4 የለችም ቢ ላይ ስለሌለች እናልፋታለን፣ 6 የለችም፣ 8ም እንደዚሁ፣ 3 5 7 9ም የሉም። ስለዚህ 0 and 2 are the elements of ኢንተርሴክሽን ቢ። ኦንሊ 0 እና 2 ብቻ ናቸው ማለት ነው። ሌላውን ትሰሩታላችሁ። ቀጣዩ ርዕስ የሚሆነው ኮምፕሊመንት ኦፍ ሴትስ። ኮምፕሊመንት ምን ማለት ነው? ኤ እዚህ ዲያግራሙ ላይ እንደምናየው ኤ የምንላት ይቺ ኳይት ሰርክል ብቻ ነች። ስለዚህ ከሷ ውጭ ያለው ዩኒቨርሳል ሴት ውስጥ ሆኖ ከሷ ውጭ ከሴት ኤ ውጭ ያለው ቁጥር በሙሉ ኤ ኮምፕሊመንት ይባላል ማለት ነው። በቃ ኤ ኮምፕሊመንት ማለት ዊዛውት ኤ፣ በቃ ዊዛውት ኤ ማለት ነው። ኤክስ ኤሌመንት ኦፍ ዩኒቨርሳል ሴት ኤንድ ኤክስ ኢዝ ኖት ኤሌመንት ኦፍ ኤ ማለት ነው። ኤግዛምፕል ላይ ሌት ዩ ኢዝ ኢኳል ቱ 0 1 2 3 4 ይላል። ኤ ደግሞ 3 4 ነው። ስለዚህ ኤ ኮምፕሊመንት የምንለው ከኤ ውጭ ያሉ ቁጥሮች ናቸው። ማን ናቸው? 0 1 and 2 ብቻ ናቸው ማለት ነው። የዛሬው ትምህርታችን በዚህ እንቋጫለን። እንግዲህ ቻናላችንን ሰብስክራይብ፣ ሼር ኤንድ ኮሜንት በማድረግ ደግፉን። እስከ ቀጣይ ጊዜ ሰላም ነው።